السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. أما بعد مسلم وندمتوتشي أبو عزيزة جزاه الله خير بارك الله فيه. زه جفر علي تعليق عن كذا أسكمتو سايو جزاه الله خيرنا أني لمن درشة عندما تعليق على درجم بيه بكبيالو سبحان الله يسفر دوريوش يمي أدرجوتن ياو بزفنو مالتهم እንዳንል በዲን ስም ሱብሃንአላህ ላ ኢላሃ ኢላላህ እያሉ ነው። ብቻ አላኩል ያለ አላህ ሱብሃነሁ ወተዓላ የመካ ሙሽሪኮችን አስመልክቶ ወማ ካነ ሰላቱ ሚንደል በይት ኢላ ሙካን ወተስዲያ ይላል። ከአባ አጠገብ ሲያደርጉት የነበረው ስግደት እኮ ፉጭትና ጭብጨባ እንጂ ሌላ አይደለም ይለናል። ወላኪን የታሊቅ ላደርግ የፈለኩት ነው ታውቃላችሁ፣ የሆነ የሼኽ አልባኒ ዑለማዎች ብለው የጠቀሰው የሆነ ግጥም ነው። እሱ ምን የሚል መሰላችሁ? متى علم الناس في ديننا بأن الغنى سنة تتبع متى نسوّج زفن كدين تدرجو من قرتهن تدرجو سنة من قرت تدرجو يتوصلوا كما تي ودينه وأن يأكل المرء أكل الحمار ويرقص في الجمع حتى يقع سويو عند أهيا يمجبنا مسجد يدلك على شفرال اسكي وركدرس يقول سكرنا بحب الإله وما أسكر القوم إلا القصة بالله فكر عبرن عشقنا وحبنا ويلالونه ሰዎችን ያሰከራቸው ሆድ መሙላት ሆድ ጥጋብ ነው። ሆዳቸው ሞልቶ ነው የፈነጠዙት ነው። كذاك البهائم إن شبعت እንስሳም ልክ እንደዛውም እንስሳ ሆዷ ሲሞላ ስትጠግብ يرقصها ريها والشبع ማታ ላይ ያቸው እንስሳ ታግዶ ሲመለስ ሆዳቸው ሲሞላ ፍንጥዝ ይያሉ ማለት ነው። ልክ እንደዛ እንዳያችሁ ታው ማለት ነው። ይሄ ከዲን አይደለም። አላ ኩሊ ሐሊን በጣም የሚያሳዝን ድልቂያ ማለት ነው። ልክ እንደ እንስሳ ምቾትና ድሎት ሲይዛት እንደምፈነጥሰው። ቀጣይ ደግሞ አንድ ቀውል ነው። እሱ ምን የሚል ነው ታውቃላችሁ? አያጂል ابتداء شر جيلي لقد جئتم بأمر مستحيل في القرآن قال لكم إلهي كلوا مثل البهائم وارقصوا بيالا እናንተ መጥፎ ትውልድን የምትተኩ የሆናችሁ ሰዎች ሆይ ድንቅና ተአምር በሆነ ድርጊት ይዛችሁ መጣችኋል። አፊል ቁርአን قال لكم إلهي الله በቁርአን ላይ ብሏችኋልን? ኩሉ مثل البهائم وارقصوا لي እንደ እንስሳ በልታችሁ ጨፍሩልኝ ተደለቁልኝ አላህ በቁርአን ላይ ብሏችኋል ወይስ መልእክተኛው ተደልቀው አሳይተዋችኋል? ያለ አቆል ያለ ነው። በጣም ይገርማል። عجيب ነው والله ብቻ ለኩለን اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه ይሄንን ዒባዳ ነው ተው ለምን እንደዚህ ትላለህ የሚልም አይጠፋ። عجيب ሸር ይሄዳል መልካም ይቀራል መጥፎ ያልፍና በመልካምና በቆንጆ ይለወጣል። አንድ በር ይዘጋል ብዙ የመልካም በሮች ይከፈታሉ። አንዳንዴ ነገራቶቹ ሊጨልሙብሃል። ሁሉም ነገር ያበቃልህ ይመስልሃል። ተስፋ ትቆርጣለህ። መኖር ያስጠላሃል። በዚህ መሃል ግን አላህ አልረሳህም። አላህ ይልክልሃል። ሰው ይልክልሃል። አዎ አላህ ሰው ይልክልሃል። ከዚያ ሁሉ ነገር ይቀየራል። መኖርን ትፈልጋለህ። ተስፋህ ይሞላል። የጨለመው በሙሉ ይበራል። አላህ ያንን ሰው ሰበብ ያደርግልህና መኖር እንዲያጓጓህ ያደርጋል። ያ ሰው ወደ ህይወትህ ይገባና እንደ አዲስ መኖር ትጀምራለህ። እንደ አዲስ ትደሰታለህ። ላንተ ደስታ ሲል ብዙ ነገሮችን መስዋዕት የሚያደርግ ሰው ይመጣልህ። ሳታስበው ከየት እንደመጣ ሳታስበው ሁሉንም ነገር ቀይሮ ደስተኛ ህይወት እንድትኖር ያደርግልሃል። አላህ እንዲህ ነው አይረሳህም። በብዙ መልኩ ልብህን ይጠግንልሃል። ሰው ይልክልሃል። ያኔ ህይወትን እንደ አዲስ ትጀምራለህ። አላህ ያስደስታችሁ። ኡስታዝ ያሲን ኑሩ መጀመሪያ አላህ እሱና እሱ ብቻ ነበር ይላል ነብዩ አለይሂ ሰላም። ካነ አላህ ወለም የኩን ሸይኡን መዓ ከሱ ጋር ምንም አልነበር። ሰማይ ምድር፣ ውሃ ንፋስ፣ አየር ዛፍ፣ እንስሳ የሰው ልጅ፣ አርሽ ኩርሲ፣ ጀነት ጀሃነም፣ ሲድረቱል ሙንተሃ መላእክት ማንም አልነበር አላህ። ከዛም አሉ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ትልቁን ዓለም አርሽን ፈጠረ። አላሁ አክበር። ከረፈደም ቢሆን እውነት ወገባችኋል። የመሸይኾቻችን የነቢያቶች የእስልምና አስተምህሮት ይሄ ነው። አላሁ ሱብሓነሁ ወተዓላ ምንም ነገር ከመፍጠሩ በፊት ያለዛ ነገር ነበር። አርሽን ከመፍጠሩ በፊት ኩርሲን፣ ቦታዎችን፣ አቅጣጫዎችን ሁሉንም ነገር ከመፍጠሩ በፊት ያለነዛ ነበር። ስለዚህ እነዚህን ነገር ከመፍጠሩ በፊት አቅጣጫን፣ ቦታን፣ አርሽን ከመፍጠሩ በፊት ያለነዚህ ከነበረ ከፈጠራችሁ በኋላ ለምን ወደ እነሱ ይፈልጋል? በመጀመሪያ ያሲን ኑሩ አላህ ያለ ቦታ ነው ያለው የሚል ንግግርን አልተናገረም።
የተናገረው ቡኻሪ ላይ የተዘገበውን ሐዲስ ነው። አላህ ነበረ ከሱ ጋር ምንም ነገር ሳይኖር በፊት የሚል ንግግር ተናግሯል። አዎ ይህንን አህሉ ሱና ወልጀማዓዎች ያምናሉ። አላህ ከሱ ጋር ምንም ነገር ሳይኖር በፊት ነበረ። ነገር ግን ይህንን ይዞ ለያዛችሁት የጥመት አስተሳሰብ ይሄ ከሆነ ይሄ ማለት ነው እያሉ የሂሳብ ስሌትን መስራት ዲን ላይ የሚሰራ ነገር አይደለም። ዲን የሚባለው አላህ የተናገረው መልእክተኛው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ሰሐቦች የተናገሩት ንግግር ነው። ለእምነታችሁ ከዚህ ንግግር ማምጣት እንጂ ይሄ ከሆነ ይሄ ነው ይሄ ከሆነ አይሆንም ምናምን የሚሉ የፍልስፍና አካሃዶች ዲን ላይ መሰረት የላቸውም፣ ተቀባይነት የለውም። አላህ ከሱ ጋር ምንም ነገር ሳይኖር በፊት መኖሩ ሰማያት ምድርን አርሽን ከፈጠረ በኋላ ከአርሹ በላይ መሆኑን ውድቅ የሚያደርግ ነገር አይደለም። ለምን አላህ ሱብሓነሁ ወተዓላ ይህንን የነገረን እሱ ነው። ወለዚ ኸለቀ ሰማዋቲ ወልአርደ ፊ ሲተቲ አያሚን ሱመ እስተዋ ዐለል አርሽ። ያ ነው አላህ ሱብሓነሁ ወተዓላ ሰማያትና ምድርን በ6 ቀናት የፈጠረ ከዛም ከአርሹ በላይ ከፍ ያለ። ሰማያትና ምድርን ከፈጠረ በኋላ ከአርሹ በላይ ከፍ አለ ብሎ የነገረን ማን ነው? አላህ ሱብሓነሁ ወተዓላ። እስተዋን ደግሞ ቡኻሪ ሶሒሓቸው ላይ እንደዘገቡት ሙጃሂድና አቡል ዓሊያ አላ ዐለል አርሽ ከአርሹ በላይ ሆነ፣ ኢርተፈዐ ከፍ አለ ብለው ፈስረውታል። የአላህን ከአርሽ በላይ መሆኑን ተናግረዋል። የእነሱን ንግግር መጠምዘዝ መቆልመም አይቻልም። ከዛም ለዚህ የጥመት ንግግሩ ያው ሁሉም የቢድዓ አካላቶች እንደሚያደርጉት የቁርአን አንቀጽን ደግሞ አመጣ። ፈላ ተድሪቡ ሊላሂ አልአምሳል፣ ለአላህ አምሳያን አታድርጉለት። አው ለአላህ አምሳያ የለውም። ወለም የኩን ለሁ ኩፉወን አሐድ ለይሰ ከሚስሊሂ ሸይ። ነገር ግን ፍጡራንን እንደማይመስል እሱ አምሳያ አለመኖሩ እሱ ራሱ የገለጸበት ነገር ፍጡራንን ይመስላል ማለት ደግሞ ስህተቱ የማን ነው? የእናንተ ነው። አታመሳስሉ። አላህ ራሱ የተናገረበትን ነገር ማጽደቅ አለባቸው። አላህ ራሱ ለይሰ ከሚስሊሂ ሸይ እሱን የሚመስል ነገር የለም ብሎ ውድቅ ሲያደርግ ያስቀመጠው ባህሪ አለ። ወሁወ ሰሚዑል በሲር፣ እሱ ሰሚና ተመልካች። መስማትና መመልከት የሚባለውን ነገር ከሌላው ፍጡራን ጋር ሳታመሳስሉ እንደተቀበላችሁት የአላህን የበላይነት ከአርሹ በላይ መሆኑን ከሌላው ፍጡራን ጋር ሳታመሳስሉ ተቀበሉ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።